ከሰሞኑ መነጋገሪያ የሆነውን አርበኛ ማርሽ ጻውን በተመለከተ በዛሬው ዕለት አዲስ መረጃ ተሰምቷል። በሌላ በኩል የአማራ ፋኖ ኃይሎች ከትላንት ጀምረው እስከ ዛሬ አድርገውታል በተባለው አውደ ውጊያ ከፍተኛ ድል መመዝገቡ ታውቋል። በአማራ ፋኖና በመንግስት ኃይሎች መካከል መደረጉ በተነገረው በሌላኛው አውደ ውጊያም በርካታ ኃይሎች መደምሰሳቸውና መማረካቸውም ተነግሯል። አንድ ወታደራዊ አዛዥም እስከነ አባሎቹ መማረኩ ተሰምቷል። የ104ኛ ኮር አካል የሆኑት 3ኛና 4ኛ ሻምበል ሙሉ በሙሉ በፋኖ እጅ መውደቃቸው ተነግሯል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች ግንቦት 3 ቀን 2018 ዓ.ም ለምሽት የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እናንተም መረጃው ለሁሉም እንዲደርስ ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ አባልና ከፍተኛ አመራር የነበረው አርበኛ ማርሽ ጻው ከሰሞኑ አፋብን በተለይም የቴዎድሮስ እዝ ወታደራዊ አመራሮች ሰጥተውታል በተባለው ትዕዛዝ በቁጥጥር ስር መዋሉ ይታወቃል። የአርበኛ ማርሽ ጻው መታፈንን በተመለከተም በርካታ ምንጮች አርበኛ ማርሽ ጻው በማን እንደታፈነ የት እንደታፈነና በአሁኑ ሰዓትም የት እንደሚገኝ አፋብን በተለይም አርበኛ ዘመነ ካሴ ይፋ እንዲያደርግና ለህዝብ እንዲያሳውቅ ሲጠይቁ ቆይተዋል። የአርበኛ ማርሽ ጻው መታፈንን አግባብነት የሌለውና አሁንም እንዲለቀቅ እየጠየቁ ያሉት በርካታ ምንጮች እንዳሉት ከሆነ ደግሞ አርበኛ ማርሽ ጻው በአሁኑ ሰዓት ዋሽራ ላይ በሚገኝ እስር ቤት ውስጥ እንዳለ አረጋግጠዋል። ይህንን የተረዱ የትግሉ ደጋፊዎችና በርካታ ምንጮችም ማርሸት በአስቸኳይ እንዲፈታ በመጠየቅ ላይ እንዳሉ የታወቀ ሲሆን ድርጊቱ ትግሉን የሚጎዳ ታጋዩን ደግሞ የሚከፋፍል መሆኑን አስታውቋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ 104ኛ ኮር የ25ኛ ክፍለ ጦር አባላት ከጉጉፍቱ ከተማ በቅርብ ርቀት ላይ ታሪክ መስራቱም ተሰምቷል። እንደ ምንጮች ገለጻ ከሆነ የፋኖ ኃይሎች የፌዴራሉ መንግስት ኃይሎች ምሽግ ድረስ በመግባት ነው ድል ማስመዝገብ መቻላቸው የተነገረ። ማህበራዊ ሚዲያ ላይ የወጡ መረጃዎች እንዳመለከቱት ከሆነ በጉጉፍቱ ውጊያ 10 የፌዴራሉ መንግስት ኃይሎች እንደሆኑ የተነገረላቸው የታጠቁ ኃይሎች ሲደመሰሱ 16 የሚሆኑ ደግሞ ቁስለኛ ተደርገዋል ነው የተባለ። በዚህ አውደ ውጊያ የፌዴራሉ መንግስት ኃይሎች ከወረ ኢሉ ተጨማሪ ኃይል በመጨመር ለመዋጋት ቢሞክሩም ከፋኖ በኩል ከፍተኛ መከላከልና ማጥቃት እንደገጠማቸው ነው የተሰማ። በውጊያው በርካታ የነፍስ ወከፍ መሳሪያዎችን እንዲሁም 500 የብሬን ተተኳሽ መማረኩን የ104ኛ ኮር የህዝብ ግንኙነት ነው ያስታወቀም። በተመሳሳይ በአምባሰልም ትላልቅ ምሽጎች መሰበራቸው የተነገረ ሲሆን በርካታ የሰራዊት አባላትም ተደምስሷል። የአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ከ2 ቀናት በላይ ፈጅቷል የተባለ አውደ ውጊያ በአምባሰል አድርጎ በርካታ ኃይል ደምስሷል ነው የተባለው። እርምጃውን መውሰዳቸው የተነገረው የምኒልክ ዕዝ አሃድ የሆኑት የ104ኛና የ101ኛ ኮር የፋኖ ሰራዊት አባላት መሆናቸው ተነግሯል። ከትላንት በስቲያ ግንቦት 1 2018 ዓ.ም በጀመረው አውደ ውጊያ የ101ኛ ኮር 35ኛ ክፍለ ጦር 104ኛ ኮር 24ኛና 23ኛ ክፍለ ጦር የጥምር ኃይሉ ሞት ቁስለኛና ምርኮም አድርገውታል ነው የተባለ። በዚህ ውጊያም የፌዴራሉ የ104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጅመንት 3ኛና 4ኛ ሻምበል እንዲሁም የክፍለ ጦሩ ቃኝ ሙሉ በሙሉ ተደምስሰዋል ሲሉ የፋኖ ኃይሎች አሳውቋል። በዚህ ታሪካዊ ተጋድሎን በርካታ የአውደ መሳሪያዎች ሞርተርን ጨምሮ ተማርከዋል። በጎጃም ቀጠናም ግዳጅ መፈጸሙ የተነገረ ሲሆን ፋኖ ትላንት ግንቦት 2 ቀን 2018 ዓ.ም በፍኖተ ሰላም ከተማ እርምጃ ወስደን ድል አስመዝግበናል ሲሉ ነው ያስታወቁም። በዚህ እርምጃ ተሳታፊዎች ደግሞ የአማራ ፋኖ ብሔራዊ ንቅናቄ 109ኛ ኮር 77ኛ ክፍለ ጦር የሰርጂካል ኦፕሬሽን ምድብተኞች መሆናቸው ተገልጿል። እርምጃው ተወስዷል የተባለው መንግስት በፍኖተ ሰላም ሰልፍ መጥራቱን ተከትሎ ነው ተብሏል። በዚህ ጥቃት በርካታ የሰራዊት አባላት ህይወታቸውን ማጣታቸውን የተገለጸ፣ አንድ አመራር ደግሞ እስከነ አባሉ ተማርኳል። የ109ኛ ኮር 77ኛ ክፍለ ጦር አንድ አመራርም እስከነ አባሉ የተማረከ ሲሆን የ109ኛ ኮር 77ኛ ክፍለ ጦር ከፍተኛ አመራር ስለመሆኑም ነው የታወቀ። ከዚህ የአማራ ክልሉ ጦርነት ጋር ተያይዞ ደግሞ የፌዴራሉ መንግስት በአማራ ክልል የሚፈጽማቸውን የድሮን ድብደባዎች አጠናክሮ ስለመቀጠሉ መረጃዎች ወጥተዋል። የጦር አዛዡ ደግሞ በየግንባሩ እየተገኙ ጠላቶ የተቀናይተው ሊወጉን እየተዘጋጁ ነው የሚል ቅስቀሳዎችንም እያደረጉ ናቸው። አመራሩ ፋኖ ኦነግና ወያኔ ላይ አልተኩስም አለም ብለው ተበሳይተዋል። በእርግጥ በፌዴራል መንግስት የተሾሙ አመራሮች የጎንዮሽ ግጭቶችን ለመፍጠር የሚያደርጉት ጥረት በተደጋጋሚ የሚገለጽ ነው። ፌዴራል መንግስቱም በሀገር
ውስጥ ብልጽግናን የሚፋለሙትን ኃይሎች እርስ በራሳቸው ይዋጉለት ዘንድም በተደጋጋሚ ሲቀሰቅስ ቆይቷል። ይሁን እንጂ እነዚህ ኃይሎች ወደ እርስ በርስ ግጭት አለመግባታቸውን ተከትሎ ስለምን አልተዋጉም በሚል ሲጠይቅም ነው የሚታወሰው። ከሰሞኑ የተናገሩት የአማራ ክልል አመራርም ፋኖ ሸኔና ወያኔ ላይ አልተኩስም አለም ብለው ሲያማርሩ ተደምጧል። ፋኖ አንድ ቀንም ከኦነግ ሸኔ ጋር ተጋይቶ አያውቅም፣ ከህወሓት ጋር አብሮ ሲሰራ ነው የሚታየው፣ ከህወሓት ጋር ሲወግን ነው የሚታየው ብለዋል። ሌሎች የክልሉ የብልጽግና ሹማምንትም በተደጋጋሚ ፋኖ ከአማራና ትግራይ ታጣቂዎች ጋር ደም መፋሰስ ይፈጠር ዘንድ ጠይቀው ሳይሆን ቀርቶ እንዲህ ሲሉ ተናግረዋል። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይልም መቼውንም ቢሆን ምህረት እንዳይኖራቸው ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተም ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አላማጣ ስትሄዱ ታያላችሁ። እነሱ ግን እዚያው አካባቢ አሉ። አላማጣ ስትሄዱም ታያላችሁ። ፋኖች ግን እዛው አካባቢ አሉ፣ ነገር ግን አንድ ጥይት አይተኩሱም በማለትም የአማራ ብልጽግና አመራሮች እየተናገሩ ናቸው። በእርግጥ የዚህ መንግስት ሲቪል አመራሮች ብቻ ሳይሆን ወታደራዊ አዛዦችም ፋኖ ከኦሮሞ ነጻነት ጦር ጋር በቅንጅት ነው የሚሰራው እያሉ የተፋላሚዎቻቸውን በጋራ መስራት የተወገዘ አድርገው ሲያቀርቡት እንደነበር የሚታወስ ነው። የሰሜን ምዕራብ እዝ አዛዡ ሌተናንት ጀነራል ብርሃኑ በቀለም ከነዚህ ውስጥ የሚጠቀሱ ይሆናል። ከሰሞኑ ደግሞ ከደቡብ እዝም ከሰሜን ምዕራብ እዝም ከዛም እስከ ምዕራብ እዝ ድረስ ግንባር ላይ የተገኙትና ቅስቀሳ ሲያደርጉ የሰነበቱት የአማራ ክልል የጦርነት ፕሮጀክት ወታደራዊ ኮማንድ ሰብሳቢ የሆኑት ጀነራል አበባው ታደሰም ጠላቱ የተቀናጅተው እየመጡብን ነው፣ እኛም ተዘጋጅተናል ሲሉ ንግግሮችን አድርገዋል። እነዚህ የሲቪልና ወታደራዊ አመራሮች ጦራቸውን አዝምተው በተለይም በአማራ ህዝብ ላይ ከሚያደርሱት ጥፋት ባሻገር ተፋላሚ ኃይሎች እርስ በርስ ተዋግተው ኢትዮጵያን ያጠፉ ዘንድ ነው ምኞታቸው። ይህ በእንዲህ እንዳለ ሰሞኑን በሀገር ውስጥም ሆነ በአፍሪካው ቀንድ አካባቢ ፖለቲካዊና የጸጥታ ይዞታውን በአሳሳቢ መልኩ ስጋት ላይ የጣሉ ክስተቶች እየታዩ ናቸው። በተለይም በፌዴራሉ መንግስት በኩል ለምርጫ ዝግጅቶች እየተደረጉ ባሉበት በዚህን ወቅት ትግራይ ክልል ውስጥ በምርጫ ቦርድ የተሰረዘው ህወሓት ከ6 ዓመታት በፊት የተቋቋመው ክልላዊ ምክር ቤትን ክልሉን እንዲያስተዳድር መወሰኑን ይፋ ማድረጉ አይዘነጋም። ምክር ቤቱም ሊቀመንበርና አፈ ጉባኤዎችን መምረጡ ተገልጿል። የህወሓት እርምጃ ከዓመታት በፊት በክልሉ ጦርነት የለኮሰውን አጋጣሚ ያስታውሳል የሚሉት ወገኖች ግጭት ለማስቆም በፌዴራል መንግስቱና በፓርቲው መካከል የተፈረመው የፕሪቶሪያው ስምምነት እንዳበቃለት ማሳያ መሆኑን ሲናገሩ ይደመጣሉ። ከዚህ ጋር ተያይዞ ደግሞ የጠቅላይ ሚኒስትር አብይ አህመድ አማካሪ የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የትግራይ የመከራ አቀናባሪ ሲሉ ገልጸውታል። የህወሓቱ ከፍተኛ አመራር ደግሞ ለአብይ ያደሩ ያላቸውን የትግራይ የቅድመ አመራሮችን የስነ ልቦና ችግር ተጠቂዎች ሲሉ ገልጸዋቸዋል። ከነዚህ የብልጽግናው ፕሬዚዳንት አገልጋዮች አንዱ የሆነውን አብርሃም በላይም በበኩላቸው ስለ ፌዴራል መንግስቱ የትግራይ ውስጥ ጣልቃ ገብነት ስብሰባ ጠርተው ማነጋገራቸው ሰምቷል። ይህ በእንዲህ እንዳለ ደግሞ ጠቅላይ ሚኒስትር አብይ አህመድ አጣብቂኝ ውስጥ መግባታቸው ተነግሯል። ጠቅላይ ሚኒስትሩ አጣብቂኝ ውስጥ ለመግባታቸው በሱዳን ድንበር እየተደረገ ያለው ወታደራዊ ስምሪት፣ የትግራይ የአማራና የኦሮሚያ ክልሎች በጦርነት መናጣቸው እንዲሁም ዶናልድ ትራምፕ ኤርትራ ላይ ጥለውት የነበረው ማዕቀብ ማንሳታቸው ነው ተብሏል። ይህ በእንዲህ እንዳለ መነሻቸውን የተባበሩት አረብ ኤሚሬቶች አድርገው ወታደራዊ የጦር መሳሪያዎች በቤንሻንጉል ጉሙዝ ክልል ዋርዛ በሚባለው አውሮፕላን ማረፊያ ማራገፋቸው ታውቋል። ይህን ተከትሎ ደግሞ የሱዳን ጦር ከፍተኛ ቁጥር ያለው የጦር ሰራዊትና ጸረ አውሮፕላን ሚሳኤሎችን ወደ ኢትዮጵያ ድንበር አስጠግቷል። ሱዳን ወደ ኢትዮጵያ ድንበር ተጨማሪ የጦር ሰራዊትና የአየር መከላከያ መሳሪያዎችን ማስጠጋቷ ታውቋል። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ተጨማሪ ወታደርና የአየር መከላከያ ዘዴዎች ወደ አልፋሽጋና ቤንሻንጉል ጉሙዝ ድንበር እንዲሰማሩ ትዕዛዝ ከሰጡ በኋላ በሱዳንና በኢትዮጵያ መካከል ነው ውጥረቱ የነገሰው። በአልቡርሃን የሚመራው የሱዳን መንግስት ይህንን ውሳኔ የወሰነው ከኢትዮጵያ አማራ ክልል ባህር ዳር ከተማ የተነሱ ድሮኖች ሚያዝያ 26 ቀን 2018 ዓ.ም በካርቱም ጥቃት እንደፈጸሙና ሱዳን በማንኛውም ሰዓት የራሷን እርምጃ እንደምትወስድ በኢትዮጵያ ላይ ክስ ካቀረበች በኋላ ነው። ይህንን ወንጀላ ኢትዮጵያ መሰረተ ቢስ በማለት ውድቅ ማድረጓ ይታወሳል። ዓለም አቀፉ ብሉምበርግ እንደዘገበው ከሆነ የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊትና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር ማስጠጋቱን አረጋግጧል። ሱዳን ወታደሮቿና ጸረ አውሮፕላን መሳሪያዎቿን ወደ ኢትዮጵያ ድንበር ያስጠጋቸው በዋናነት የቤንሻንጉል ጉሙዝ አዋሳኝ በሆነው ብሉ ናይል ግዛት እንደሆነ ብሉምበርግ ዘግቧል። በአልቡርሃን የሚመራው የሱዳን መንግስት ከቤንሻንጉል አዋሳኝ በተጨማሪ የአማራ ክልል አዋሳኝ በሆነውና
በዳሪፍ ግዛት ውስጥ በሚገኙት ጋላባት እንዲሁም ከኢትዮጵያ ጋር ይገባኛል ጥያቄ በሚነሳበትና በምትወዛገብበት አልፋሽጋ በተባለው አካባቢ በብዛት ወታደሮቹን እያሰፈረ መሆኑን ደግሞ ሱዳን ትሪቢዩን ጋዜጣ ዘግቧል። የሱዳን ወታደራዊ መንግስት ይህንን እርምጃ የወሰደው ከባህር ዳር የተነሳ የኤሚሬትስ ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት በከሰሰ ማግስት ነው። በሌላ በኩል በአዲስ አበባ ነዋሪዎች ላይ እየተወሰደ ያለው የእርምጃ ጉዳይም አሁንም መነጋገሪያ ሆኖ ቀጥሏል። ከሰሞኑም አንድ ወጣት መገደሉ ይታወቃል። ጉዳዩን በተመለከተ ደግሞ ፖለቲከኛው ጀዋር መሐመድ ስርዓት አልበኝነት ወደ አዲስ አበባ እየገባ ስለመሆኑ ይህ የወጣቱ ግድያ ማሳያ ነው ብሎታል። ፓርቲው ደግሞ ግድያና ዘረፋ ስርዓታዊ እንጂ ተናጥላዊ አይደለም ብሏል። ትብብር ለኢትዮጵያ አንድነት በአዲስ አበባ ከተማ ሽሮ ሜዳ አካባቢ ነዋሪ በነበረው ወጣት ተገኝ ላይ የተፈጸመው ግድያና ሌሎችም መሰል ተግባራት ስርዓታዊ እንጂ ተናጥላዊ አይደሉም ብሏል። በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ ሰው አክባሪና በስራው ትጉህ እንደነበር የተነገረለት ወጣት ተገኝ ህይወቱን ከማጣቱ በፊት በከተማዋ የኮሪደር ልማት በሚል ስያሜ እየተካሄደ ባለው የፈረሳ ዘመቻ መስሪያ ቤቱን ማጣቱንም ፓርቲው አብራርቷል። የብልጽግናው መንግስት እጩ ያደረገው የሙዚቃ አቀናባሪ ካሙዙ ካሳ ደግሞ መከሰሱ ተሰምቷል። ከ30 በላይ አርቲስቶች በግለሰቡና በድርጅቱ ሻኩራ ፕሮዳክሽን ላይ የ30.8 ሚሊዮን ብር ክስ መመስረታቸውን የዘገበው ሪፖርተር ነው። በሌላ በኩል ርዕሰ መስተዳድሩ ለምርጫ ቅስቀሳቸው ሲሉ ሆስፒታሉን ማዘጋታቸው ታውቋል። የብልጽግናው የምርጫ ድግስን በበርካታ አስገራሚ ጉዳዮች ታጅቦ እንደቀጠለ መሆኑ ታውቋል። ከሰሞኑ የሰብአዊ መብቶች ኮሚሽን የምርጫ ጣቢያዎች በመጠጥ ቤቶች፣ በመከላከያ ካምፕና በፖሊስ ጣቢያ መከፈታቸውን ይፋ አድርገዋል። ሌላኛው መንግስታዊ ተቋም ፖሊቴክኒክ ኮሌጅም ተማሪና መምህራኑ በቤተሰቦቻቸውና በሚያውቋቸው ሰዎች ስም 77 የምርጫ ካርድ እንዲወስዱ ከመገደዳቸው ባሻገር ለሰልፍ አንወጣም ያሉት ደግሞ በደህንነቱ ታፍሰው መወሰዳቸውን ማሳወቁ አይዘነጋም። ሌላው የበረከት ገበሬዋ ጉዳይም ግራ አጋቢ ሆኖ ተከስቷል። በአንድ ወቅት እንደ ስራ ፈጣሪ እንደ ታታሪ ሞዴል ገበሬና እንደ ጽናት ምልክት ተደርጋ የምትሳለው በረከት አድራው ወይም በረከት ገበሬዋ አሁን በአሳዛኝ ሁኔታ በከባድ ወንጀል ተፈልጋ የፌዴራል ፖሊስ በጥብቅ እፈልግሻለሁ እያላት ነው። እሷም እሳት ለብሳና እሳት ጎርሳ ለቀረበባት ከባድ የወንጀል ክስ ጠንካራ ምላሽ መስጠቷ ታውቋል። ከአንድ ዓመት በፊት የኢትዮጵያ ሴት ነጋዴዎች ማህበር ፕሬዚዳንት ሆና ተመርጣ የነበረችው በረከት ገበሬዋ አሁን ባለሀብትና ቲክቶከር መባሏ ቀርቶ በወንጀል ተጠርጥረሻል የሚል የፖሊስ ትዕዛዝ ወጥቶባታል። የቀረቡባት ወንጀሎች ደግሞ በርካታ ሲሆኑ ከነዚህ መካከል የህገ ወጥ የሰዎች ዝውውር፣ የድንበር ዘለል ኮንትሮባንድ፣ የህገ ወጥ የጦር መሳሪያ ዝውውርና የደህንነትና የመከላከያ አባላትን መታወቂያ ለህገ ወጥ ዓላማ መጠቀም ይገኙበታል። በረከት መንግስትን በመደገፍ በከፍተኛ ሁኔታ ከዚህ በፊት የምትታወቅ ሲሆን የጠቅላይ ሚኒስትር አብይ አህመድን የመደመር መጽሐፍ ደግሞ 1 ሚሊዮን ብር በመውጣት መግዛቷ እንዲሁም ስለ ጠቅላይ ሚኒስትሩ የነበራት አድናቆት በብዙዎች ዘንድ መነጋገሪያ ሆኖ እንደነበር አይዘነጋም። ሆኖም አሁን በድንገት ከስር መፈታቷና መልሶ በከባድ ወንጀሎች መፈለጓ ብዙዎችን አስገርሟል። የፌዴራል ፖሊስ በነዳጅና በከባድ የሙስና ወንጀል እንደሚፈልጋት ካሳወቀ በኋላም በረከት በማህበራዊ ትስስር ገጿ ጠንካራ ማስተባበያ ሰጥታለች ነው የተባለው። በዚህም 8 ቢሊዮን ብር አጥፍተሻል ተብላ መከሰሷ እንዳስገረማት ገልጻ ለነዳጅ የተፈቀደ 466,000 ሊትር ናፍጣ በሀገሪቱ ላይ ጥረት አስከተለ ማለቱ ይከብዳል። እኔ በቁጥጥር ስር በነበርኩበት ወቅትም ሌሎች በስሜ የሸጡት ነዳጅ እኔን ተጠያቂ ማድረጉ ፍጹም ግፍ ነው ስትል ከሳሾችን ወንጅላለች ነው የተባለ። ግለሰቧ ለሀገሯ ያበረከተችውን አስተዋጽኦ በመዘርዘርም ከፍተኛ ቅሬታዋን ገልጻለች ነው የተባለ። ይህንን ተከትሎ ሀገሬ ሆይ የሰጠው ላቤን ብቻ አልነበረም ደሜን ጭምር ነበር በማለት ነው በረከት የገለጸችው። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም የወሰድኩት የለም ያለችው በረከት ገበሬዋ አንድ ስንዝር መሬት እንኳን አልወሰድኩም ስትል ነው እየተከራከረች አለችው። በረከት የሚቀርብባትን የወንጀል ክስ የንብረት ዘረፋውን በሞኖፖል በተቆጣጠሩ ቡድኖች የተቀነባበረ ሴራ መሆኑን አጋልጣለች ነው የተባለ። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ምሽትን ተመኘን።